አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ የኢትዮ ኮደር ቻናል ተከታታዮች በሙሉ በያላችሁበት ሰላማችሁ ይብዛልኝ። በዛሬው ሌክቸራችን የምናየው የ12ኛ ክፍል ዌብ ዲዛይን ኤንድ ዴቨሎፕመንት ኮርስ ሞጁል 1 ኤንድ ኦፍ ቻፕተር 1 ነው ማለት ነው። ስለዚህ እስከ መጨረሻችሁ ድረስ አብራችሁን ቆዩ። ታይፕስ ኦፍ ዌብሳይት ስትራክቸር የድህረ ገጽ አወቃቀር አይነቶችን ነው የምናየው ማለት። ስለዚህ መጀመሪያ ዌብሳይት ስትራክቸር ወይም የድህረ ገጽ አወቃቀር ማለት ምን ማለት ነው የሚለው ነገር መረዳት ያስፈልገናል ማለት ነው። ዌብሳይት ስትራክቸርስ ሪፈር ቱ ሃው ዘ ዲፈረንት ፔጅስ ኦፍ ዌብሳይትስ አር ኦርጋናይዝድ ኤንድ ሊንክድ ቱጌዘር። የድህረ ገጽ አወቃቀር ማለት የተለያዩ ፔጆች የተለያዩ ገጾች ኦርጋናይዝ እንዴት ተደራጁና እንዴት ደግሞ ራስ በራሳቸው ኢንተርሊንክድ ወይም እንዴት እርስ በራሳቸው እንዴት ተገናኙ ሊገልጽልን የሚችል ከሆነ ዌብሳይት ስትራክቸር ማለት ነው ማለት። ስለዚህ ኢት ዲክቴትስ ዘ ዩዘርስ ጆርኒ ስሩ ዘ ሳይት። ይህ አወቃቀሩ ምንድነው? የተጠቃሚዎችን ጉዞ በሳይት ውስጥ ወይም በእኛ ድረገጽ ውስጥ የተጠቃሚዎችን ጉዞ ኤንድ ኢምፓክት ሃው ኢን ዘ ሰርች ኢንጂንስ አንደርስታንድ ኤንድ ራንክ ዩር ኮንቴንት አይነት ግንዛቤ እንደሚሰጡትና ምን አይነት ደግሞ ደረጃ እንደሚሰጡት ተጽዕኖ ያሳድርብናል ማለት ነው። ማነው? ዌብሳይት ስትራክቸሩ ማለት ነው። ትክክለኛ የሆነውን ለአጠቃቀም ምቹ የሆነውን እና ተደራሽነት ያለውን ስትራክቸር መምረጥ ወሳኝ ይሆንልናል ማለት ነው። ስለዚህ ይሄን ሁሉ ያለው ምንድነው? ዌብሳይት ስትራክቸር ከሚለው ነው ማለት ነው። ታይፕስ ኦፍ ዌብሳይት ስትራክቸር የድህረ ገጽ አወቃቀር አይነቶች የሚባሉትን እንይ። ሄራርኪካል ዌብሳይት ስትራክቸር ኢዝ ኤ ዌይ ኦፍ ኦርጋናይዚንግ ዌብ ፔጅስ ኢዝ ቶፕ ዳውን ትሪ ፎርማት። ያ ማለት ቶፕ ዳውን ነው ማለት የሆነ ሩት አለ፣ ከሩቱ ነው ወደ ሊቭ የምንሄደው ማለት ቶፕ ዳውን። ያ ማለት ይሄ ቶፕ ነው ብንል ሩት ነው ብንል ከሩቱ ወይም ሰብሩት እያል እያንዳንዱ ነገር ሰብሩት ነው። ይሄ ክፍልፍል ነገር ነው ማለት ነው። ስለዚህ ዘ ሆም ፔጅ ኢዝ አት ዘ ቶፕ፣ ሆም ፔጅ ቶፕ ነው። ዘ ሜኑ ካታጎሪ ይሄ ሆም ፔጅ ነው። ከዛ ቶፕ ካታጎሪ እያለ ይሄዳል ማለት። ስለዚህ ይሄ ምንድነው? ቶፕ ዳውን ትሪ ነው። ከአንድ ካታጎሪ ካለ ሰብ ካታጎሪ እያለ መጨረሻ ድረስ ይሄዳል። ምን ኢች ሌቭልስ ቢካምስ ሞር ስፔሲፊክ አስ ዩ ጎ ዳውን። ልክ መጨረሻ ድረስ ስፔሲፊክ ወይም ኢንዲስ ተደረሰ ድረስ መሄድ ይችላል ማለት ነው። ዘ አድቫንቴጅ ኦፍ ዌብሳይት ሄራርኪካል ዌብሳይት ስትራክቸር ስንል አድቫንቴጅ ወይም ጥሩን ባህሪነቱ ጥቃሞቱ ምንድነው? ኢዚ ቱ ናቪጌሽን እናስተሳቸው ነገር ቀላል ናቸው። ክሊር ስትራክቸሩ አወቃቀሩ ቃል እንትን ነው፣ ግልጽ ነገር ነው። ቤተር ኤስኢኦ ቤተር ምንድነው? ሰርች ኢንጂን ኦፕቲማይዜሽን እና ስኬሌቢሊቲ ኢምፕሩቭ ዩዘር ኤክስፒሪየንስ። በየቀኑ እንደገና ደግሞ የሰዎችን የተጠቃሚዎችን ኤክስፒሪየንስ ምን ያደርግልናል? ኢምፕሩቭ ያሻሽልልናል። ዲስአድቫንቴጁ ምንድነው? እንደገና ደግሞ ሄራርኪካል ዲፕ ሌቭልስ ካን ኮንፊውዝ ዩዘርስ። በጣም ብዙ ብራንች በበዛበት ጊዜ ለተጠቃሚዎች ምንድነው? ያወዛግባል ማለት ነው። ኖት ፍሌክሲብል ሞር ወርክ ኢንቱ ሜንቴን ብዙ እንትን ሞር ወርክ ቱ ሜንቴን ዩዘር ድሮፕ ኦፍ የሚለው ደግሞ ብዙ ተጠቃሚዎች ይሄን ከመጠቀም ይቀራሉ ማለት ነው። ምሳሌ 100 ተጠቃሚ ቢኖር ከመቶዎች 10ዎቹ እኔ ጋር ቢጨርሱ 90ዎቹ ተተዋል። ስለዚህ የተጠቃሚዎችን ማጣት ማለት ነው። ዩዘር ድሮፕ ኦፍ የሚለው ማለት ነው። ሊኒየር ስትራክቸር ወይም ሲኩዌንሻል ማለት ስቴፕ ባይ ስቴፕ ማለት ነው። ሊኒየር ዌብሳይት ስትራክቸርስ አሬንጅ ባይ ስቴፕ ኦርደር በተራ ቅደም ተከተል ወይም ዲሴንዲንግ ወይም አሴንዲንግ ኦርደር ነው የሚሄደው ማለት ነው። ከዛ ዩዘርስ ሙቭ ፎርዋርድ ኦር ባክዋርድ ላይክ ሪዲንግ ቡክ ኦር ኮምፕሌቲንግ ለሰንስ። ምሳሌ ሰውየው መጽሐፎችን ሲያነብ ወደ ኋላም ወደፊት ምሳሌ ከገጽ 1 ወደ ገጽ 2 ከገጽ 3 ወደ ገጽ 4 ከገጽ 4 ወደ ገጽ 3 እያለ ፎርዋርድ እና ባክዋርድ ማለት መሄድ ይችላል። ምሳሌ ሪዲንግ ቡክ መጽሐፎችን ሲያ ኮምፕሌት ሌሰን 1 ሌሰን 2 ሌሰን 4 እያለ ሲሄድ ሌሰኖችን ለመጨረስ የሚጠቀሙ ምንድነው? ሊኒየር ወይም ሲኩዌንሻል ስትራክቸር ነው የሚጠቀመው። ኤግዛምፕል ምሳሌ ኦንላይን ሌሰን ስንማር ሞጁል 1 ሞጁል 2 እያልን ስናሄድ ይሄ ምንድነው? ሊኒየር ስትራክቸር ነው ማለት ነው። ቀላል ስለሆነ ብዬ ነው። አድቫንቴጅ ኦፍ ሊኒየር ዌብሳይት ስትራክቸር ከሚለው ቬሪ ኢዚ ቱ ፍሎ ከአንድ ቦታ ወደ ሌላ ቦታ ፍሎ ለማድረግ ከአንድ ፔጅ ወደ ሌላ ፔጅ ለመንቀሳቀስ ምንድነው? ቬሪ ኢዚ በጣም ቀላል ነው። ጉድ ፎር ዘ ቲቺንግ ኤንድ ኢንስትራክሽን ለማስተማርና ኢንስትራክሽኖች ምንድነው? ጥሩ ነው። ለትዕዛዞችና ለማስተማሮች ጥሩ ነው። ፕሪቬንት ኮንፊውዥን እንደገና ደግሞ መወዛገብን ወይም ግራ መጋባትን ያስወግድልናል ወይም ይከላከልልናል። ምክንያቱም ኦንሊ ዋን ፔጅ ኦንሊ አንድ ፓዝ ወይም አንድ የመሄጃ መንገድ ስላለው መወዛገብን ያቃልልልናል ወይም ያስወግድልናል። ዲስአድቫንቴጁ ምንድነው? ዩዘርስ ካንኖት ጃምፕ ቱ ኤኒ ፔጅ። ደግሞ ደካማ ጎኑ ወይም ዲስአድቫንቴጁ ምንድነው? አንድ ሰው ምሳሌ ጃምፕ መዝለል ቢፈልግ መዝለል አይችልም። ስለዚህ ኖት ጃምፕ ማድረግ አይችልም። ስለዚህ ከአንድ ገጽ ወደ 10 ገጽ ልሄድ ቢችል አይችልም። እያንዳንዱ ግልጽ ነው ወደ 10 ገጽ መሄድ የሚችለው። ኖት ጉድ ፎር ዌብሳይት ዊች ኢዝ ሜኒ ቶፒክ ብዙ ቶፒክ ላለው ያ ማለት ብዙ ብራንች ላለው ድረገጽ
ምንድነው ጥሩ አይደለም። ይሄ ምንድነው ዲስአድቫንቴጅ ኦፍ ሊኒየር ስትራክቸር። ቀላል ስለሆነ ብዬ ነው። ኩዌሽን ታይም አንብቡት እናንተ፣ እኔ መልስ ልስራላችሁ። ሶስተኛውን ጥያቄ መልስ በኮሜንት ቦክሱ ላይ አሳውቁኝ። ወደ ቀጣው እንሂድ። ዌብ ስትራክቸር ወይም ነን ሊኒየር ስትራክቸር ወይም ኔትወርክ ስትራክቸር ማለት ነው ስንል ዌብ ኦር ነን ሊኒየር ስትራክቸር አለው ዩዘርስ ቱ ሙቭ ፍሪሊ ቢትዊን ፔጅ። ይሄ ደግሞ ተጠቃሚው ከአንድ ፔጅ ወደ ሌላ ፔጅ ሲሄድ በፍሪ ሙቭመንት ነው። ከፈለገበት ፓዝ ዋን ከፈለገበት ፓዝ ቱ እያለ መሄድ ይችላል። ይሄ ማለት ፔጅ ዋን አለ ብንል እዚህ ላይ ፔጅ ቱ እዚህ አለ፣ ፔጅ ስሪ እዚህ አለ ብለን አስዩም ዛት። ስለዚህ ይሄ ሰውዬ ከፔጅ ቱ ወደ ፔጅ ስሪ ለመሄድ ቢፈልግ ከፈለገ በዚህ መሄድ ይችላል፣ ከፈለገ በዚህ። ስለዚህ ፍሪ ሙቭመንት አለው፣ ነፃ እንቅስቃሴ አለው ማለት ነው። ማን ዌብ ፔጅ ስትራክቸሩ ማለት ነው። ሌላስ ምን አለ? ኦል ፔጅስ አር ኮኔክትድ ኢች አዘር። እያንዳንዱ ፔጅ ደግሞ የተገናኙ ናቸው። አያችሁ፣ ፔጅ 1 ከፔጅ 2፣ ፔጅ 2 ከፔጅ 4፣ ከፔጅ 4 ከፔጅ 5 እያለ እያንዳንዳቸው ኢንተርሊንክድ። ምሳሌ ይህን የፈለገ ሰው ይህን ማግኘት ይችላል። በክዶ ከፈለገ በፔጅ 4 ላይ ሄዶ ከፈለገ በፔጅ 1 ላይ እንደዚህ ክዶ ማግኘት ይችላል። ስለዚህ ሙቭመንት ሲያደርግ ምንድነው ፍሪ ነው። እያንዳንዳቸው ደግሞ ኢንተርሊንክድ የተደራረጉ ናቸው ማለት ነው። ኤግዛምፕል ኦፍ ዌብ ፔጅ ስትራክቸር ከሚባሉት አንደኛ ላርጅ ኤዱኬሽን ዌብሳይት ኤንድ ሶሻል ሚዲያ ዌብ ፔጅ ስትራክቸር ነው ማለት ነው። አድቫንቴጅ ኦፍ ዌብ ፔጅ ስትራክቸር የምንላቸው ቬሪ ፍሌክሲብል፣ ምንድነው በጣም ተለዋዋጭ ነው። ዩዘር ቱ ፋይንድ ኢንፎርሜሽን ኩዊክሊ፣ ተጠቃሚው መረጃዎችን ለማግኘት ምንድነው በጣም ፈጣን ነው። ብዙ ቶፒክ ያላቸው ዌብሳይቶች ለመጠቀም ደግሞ ጥሩ ነው ማለት ማን ዌብ ፔጅ ስትራክቸር ማለት። ዲስአድቫንቴጁ ምንድነው ስን እንደገና ካን ኮንፊውዝ ዩዘርስ ኢዝ ናቪጌሽን ኢዝ ኖት ክሊር። ያ ማለት ናቪጌሽኑ አሳሾቹ ግልጽ ካልሆኑ ለተጠቃሚዎች ምንድናቸው ኮንፊውዝ ግራ ያጋባሉ። ሃርድ ቱ ዲዛይን ኤንድ ኦርጋናይዚንግ፣ ዲዛይን ለማድረግና ለማዘጋጀት ምንድናቸው ከባድ ነው ማለት ማን ዌብ ፔጅ ስትራክቸር። ኩዌሽን ታይም አሁንም ምን የመልሱን እንሰራላችኋለሁ። እናንተ ጥያቄውን አንብቡት። ኢን ዘ ላስት ስትራክቸር ኦፍ ዌብሳይት ከሚባሉት ዳታቤዝ ስትራክቸር ወይም ዳይናሚክ ዌብሳይት ስትራክቸር። ዳታቤዝ ዌብሳይት ስትራክቸር ስቶር ኢንፎርሜሽን ኢን ዘ ዳታቤዝ። ኢንፎርሜሽኖችን መረጃችንን ሴቭ የሚያደርግልን ወይም ስቶር የሚያደርግልን ዳታቤዛችን ላይ ወይም ባክ ኢንዲያችን ላይ ነው ማለት ነው። ኤንድ ሎዲንግ ፔጅስ ዳይናሚካሊ ቤዝድ ኦን ዩዘር ሰርች። እንትኖችን የሚጭንልን ወይም ፔጆችን ገጾችን የሚጭንልን ዳይናሚካሊ ቤዝድ ኦን ዘ ዩዘር ሰርች። ተጠቃሚው ሰርች በፈለገው ላይ ነው እንትን የሚያደርግልን ሎድ የሚጭንልን ማለት ነው። ፊልተር የሚያደርግልን የሚከፋፍልልን ኦር አክሽን እንቅስቃሴ ሙቭመንት የሚያደርግልን ምንድነው ዳይናሚካል ነው። ማለት ሰዎች ሰርች ባረጉትና ፊልተር ኤንድ አክሽን ባረጉት እንትን መሰረት ነው ማለት ነው። ምን የሚያደርግልን ሎድ የሚያደርግልን ማን ዳታቤዝ ስትራክቸር። ኢንፎርሜሽን ቼንጅ አውቶማቲካሊ ፍሮም ዘ ዳታቤዝ። አንደኛው ዳታቤዝ ቢቀየር አውቶማቲካሊ ዳታቤዝ ያለው ኢንፎርሜሽን ቼንጅ ይሆናል። ስለዚህ ኤግዛምፕል ኦፍ ዳታቤዝ ስትራክቸር ከሚባሉት ኢኮመርስ ዌብሳይት ምሳሌ አማዞን እና አሊባባ የተባሉት አን ኤግዛምፕል ኦፍ ዳታቤዝ ስትራክቸር ናቸው ማለት ነው። ዋት ዘ አድቫንቴጅ ኦፍ ዳታቤዝ ስትራክቸር ስንል አንደኛ ኮንቴንት አፕዴት አውቶማቲካሊ፣ ያማት ይዘቱን በራሱ ምን ማድረግ ይችላል በቀጥታ አፕዴት ማድረግ ማሻሻል ይችላል። ስቶር ላርጅ አማውንት ኦፍ ዳታ፣ ብዙ ዳታዎችን ስቶር ወይም ሴቭ ማድረግ ይችልልናል። ፐርሰናላይዝ ሪዛልት ፎር ኢች ዩዘርስ። ከዛ ኢዚ ቱ ሰርች ፊልተር ኤንድ ሶርት። ይሄ ነው ኢዚ ቱ ሰርች ለመፈለግ ፊልተር ለመከፋፈልና ሶርት ለማድረግ ወይም ዲሴንዲንግ ወይም አሴንዲንግ ኦርደር ሶርት ለማድረግ ለማዘጋጀት ምንድነው ቀላል ነው። ዲስአድቫንቴጁ ምንድነው ሪኮርድ ዳታቤዝ ዲዛይን እንድናደርግ ወይም ዲዛይን እንድናደርግ ይጠይቀናል። ኒዲስ ፕሮግራሚንግ ላንጉጆችን ይጠይቀናል። ፒኤችፒ ፓይተን ምናምን የተባሉት ላንጉጆች ይጠይቀናል። ሃርድዌር ቱ ሚንቴን ለማድረግ ከባድ ነው። ኒዲስ ጉድ ሰርቨር ፐርፎርማንስ። እነዚህ ምንድናቸው ዲስአድቫንቴጅ ኦፍ ዳታቤዝ ስትራክቸር ናቸው ማለት ነው። ኩዌሽን ታይም
እነዚህን ጥያቄዎች መልሳችሁን ኮሜንት ላይ አሳውቁኝ። ፈተናችሁን በዚህ መሰረት አንብቡ። ስለዚህ የዛሬው ሌክቸራችን በዚህ ላይ ይበቃናል። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ